እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ። እግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ። እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናደርገው አይታተምም? ብሮሸር ብናደርገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ። በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ወንጌል ስንሳለም ዝም ብለን ወንጌሉን መጽሐፍ ገበታውን መሳም ሳይሆን ምንድን የምናደርገው ነአምን በቃለ ወንጌል ከቅዱስ ብለን የምንሳለም። ቅዱስ በሆነው በወንጌል ቃልህ አምናለሁ ተብሎ ነው የምንሳለም። የምትወደውን ነገር መተው ዘላለም የሚወደድ ነገር እንደሚያመጣልህ ማመን። 10 ደቂቃ የሚያስደስትህን ነገር በማለፍህ 10 ዓመት የሚያስደስት ነገር እንደሚያመጣልህ እሱን ማመን ደስታም ይሰጣል። ነገን ማየት ነው ዛሬ ሊያሳልፈን የሚችላል። ነገን የሚያዩ አይኖች ዛሬን መሻገር ይችላል። ያንን ነው የእምነት ሥራ። በምድር ላይ ያለ ሰው በሙሉ የሚፈልገው ምንድነው? ክብር። ክቡር መሆን የሚቻለው እግዚአብሔርን በመፈለግ ብቻ። የሚያስከብር እግዚአብሔር፣ የሚያከብር እግዚአብሔር። እግዚአብሔር ከፈቀደ ነውርን ሸፍኖ ያስከብራል። እግዚአብሔር ካልፈቀደ ግን ንጽሕናም አያስከብርም። እግዚአብሔር የሌለበት ከሆነ እግዚአብሔርን የተመገቡ ሰዎች ግን ከተማ ቢከባቸው እንኳን አይፈሩም። ሁልጊዜ በደስታ ይኖራሉ። ጦርነት ውስጥ በሰላም ይኖራሉ። ጠላት መሃል ተደላለው ይቀመጣሉ። በአራዊት መሃል ደስ ብሏቸው በሞገስ ይሄዳሉ። በጠላቶቻቸው ታፍረው ተፈርተው ይኖራሉ። ቢሞቱ እንኳን ሞታቸው ክብር ይሆናቸዋል። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታውቁ። ውሸታም ሁሉ የምትዋሹትን ማለት ነው። የማትዋሹትን አላልኩ። እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል? እግዚአብሔር ይዘበትበታል? አይዘበትበትም። ሳንታረቅ የታረቀ ምስል ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ ለማለት እንደ ሕፃን ሁኑ። እንደ ሕፃናት እውነተኞች ያድርገን እግዚአብሔር። ከቃሉ ጋር ናችሁ። ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብር ወቅልኝ ብሎ ነው የሚመክረኝ ይላል። ሰው እኮ በጣም ረጅም ነው። አፋችን እንጠብቅ ጎበዝ። አታውቁ። እዚህም የመጣችሁ ምዕመናንም ጊዜ ልታሳልፉ የመጣችሁ እዚህ አታውቁ። ፖለቲካ ምናምን አታውቁ። እናንተ እዚህ የምርጫ ውድድር አልመጣችሁ። ፖለቲካ ልታራምዱ አልመጣችሁ። አርፋችሁ ቁጭ ብላችሁ እግዚአብሔር ፈልጋችሁ ይሄዱ። እውነቴን ነው። ለውጥ የማያመጡበትን ወሬ ማውራት ጅልነት ይባላል። ይሰማችኋል? አሁን የምታወጉት ፖለቲከኛ ይሰማችኋል? ጅል ይመስል መለፍለፍ ምንድን ነው? አርፋችሁ ከእግዚአብሔር ጋር ብላችሁ ሂዱ። አታውቁ። መናኙንም እንደዚህ አይነት ወሬ አታስለምዱ። አባ እማ እያላችሁ እየቀረባችሁ ነውር። ጠላት ከሚስምህ ወዳጅ ቢነክስህ ይሻልሃል። ከማስመሰል ፍቅር እውነተኛ ቁጣ ይሻላል። ብዙ ጊዜ በሕይወታችን ዘመን ስህተታችንን የሚነግረንን ሰው እናሳድዳለን።
ስህተታችን የሚነግረንን ስህተት የሚመሰክርብንን ሰው ከቻል ዝም እናሰኘዋለን፣ ካልቻለ ደግሞ ሰው አንዳንዱ ይገላል። ስህተት እንዲነገር አይፈልግም። የሚሻለን ግን ነውራችን የሚነግረን ሰው ነው ጥሩ ወዳጅ ማለት። የሚያመሰግን ሰው አይደለም። እገሌ ከፋብህ ከጥርስ ላይ እቤት ልትወጣ ስትል ጥርስ ላይ ጉድፍ አለ ያለ ያ ወዳጅህ ነው። ስቆብህ የሚሄደው ግን ደግሞ ወዳጅ አይደለም። ስህተት የሚነግረን ቅርብ ወዳጅ ነው። ስቆልን የሚሄደው ደግሞ ምንድነው? ከጠላት መሳም የወዳጅ ንክሻ ይሻላል ብሏል ሰሎሞን። መንፈስ ቅዱስ ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ፣ ሁለተኛው ደስተኛ መሆኑ። ምንም ነገር ቢፈጠር የማይታወክ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት ነው። ልቡ ለጻድቅ ውኩል ከመአንበሳ። ብትሰድቡት የማይከፋው፣ ብታንኳስሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋርዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው ደስታ ሲያገኝ ብሎ ትንፋሽ የማያጣ የክርስቶስ መምጫው ደስታ ነው። ሁልጊዜም የምጽአት ቀን ሲታሰብ በደስታ ነው። እስኪ አሁን አንዲት ሙሽራ ልታገባ ስትል ሙሽራው የሚመጣበት ጊዜ ሲደርስ ይከፋታል? ደስ ይላታል? ሙሽራ ወንድም ሆነ ሴት የሚዳርበት ቀን በደስታ ነው የሚጠብቀው። እኛም ሙሽራችን ክርስቶስ የሚመጣበት ቀን ስለሆነ በደስታ ነው የምንጠብቀው። ተዘጋጅተን ስላለን ሳይሆን ምሕረቱን ተማምነን ነው፣ ይቅርታውን ተማምነን ናን የምንለው። የማንም መቀለጃ ከምንሆን እንዲያውም እዚያው መጥቶ ቢወስደን ይሻል ነበር። እዚህ ቀኙም ግራውም መጥቶ ከላይ እስከታች ድረስ ከምንታወቅ ብድግ ብድግ አድርጎ ሁሉም ስፍራውን በያዘ አለን የሚለው ሁሉ ማን አለብኝ የሚለው እንዴ! ኧረ እንደው መድኃኒዓለምስ መጣ። እውነቴን ነው። እንደው ይምጣ። እኛ ና ብለነው አይመጣም እንጂ መጥቶ ሽክፍ ባረገን መድኃኒዓለም ይምጣ። እስቲ ይምጣ በሉ ሁላችሁም። አዎ እንዴ ይምጣልን እንጂ ደግሞ ቅር ልንል ነው? መጥቶ እሱ እንደሚያደርግ ያድርገን፣ በቸርነት አይኑ ይመልከተን። ስለዚህ ወንጌል ይሄ ነው። ወንጌል ደስታ ነው። ክርስቶስ ተወለደ፣ ደስታ ነው። ክርስቶስ ተሰቀለ፣ ለእኛ ደስታችን ነው። ለምን? ዲያብሎስን ቸንክሮልናል። ክርስቶስ ተነሳ፣ ደስታችን ነው። ክርስቶስ ይመጣል፣ ደስታችን ነው። አድሎ የሌለባት፣ አቶ ማግኘት ገብቶ መውጣት የሌለባት፣ የሞት ስጋት የሌለባት፣ ረሃብ የሌለባት፣ እቅድ የሌለባት፣ ኮሚቴ የሌለባት። እውነቴን እኮ ነው። ገብታችኋል? አሁን እዚህ ኮሚቴ አለ፣ ምናምን አለ፣ ሰብሳቢ፣ ምክትል፣ ጸሐፊ፣ ሂሳብ ሹም፣ ኦዲት ምናምን፣ ጠቅላይ ምን እንትንትስ ስራ አስኪያጅ ምናምን። እዚያ ወንድሜ ስራ አስኪያጅ የለ ምን የለ፣ ክርስቶስ ስራ አስኪያጃችን፣ አባታችን እሱ፣ ራሳችን እሱ፣ ንጉሳችን እሱ፣ ሊቀ ካህናታችን እሱ፣ ቤታችን እሱ፣ ንብረታችን እሱ፣ ልብሳችን እሱ፣ ምግባችን እሱ፣ ጌጣችን እሱ፣ ብርሃናችን እሱ። ምንም ነገር ትርፍ የለ፣ ስጋት የለ፣ መከፋፈል የለ፣ ቅናት የለ፣ ምቀኝነት የለ፣ ሐሜት የለ፣ ሰላም ብቻ። ባለ ጉልበት የለ፣ ባለ ጊዜ የለ፣ ማን አለብኝ የሚል የለ፣ በቀል የለ፣ ፖለቲካ የለ። እግዚአብሔር መጥቶ እኛን የሚገላግለን ቦታ ናት ያች ማለት ኢየሩሳሌም አጋዚት። ስጋችን ወፍሯል እናክሰው፣ ከስቷል እናወፍረው፣ አመድ ለብሷል እንቅባው እማንልበት፣ መልከኛና መልክ የሌለው የሌለበት፣ ጌጥ ያለውና ጌጥ የሌለው የሌለበት፣ አሮጌ የለበሰና አዲስ የለበሰ የሌለበት